Okay, what is macroeconomics? Macroeconomics ሲባል ምንድነው ሀሳብ ውስጥ የሚመጣው? And what's the difference between macroeconomics, economics and microeconomics? አላቸው ግን ልዩነት ምን ይመስላችኋል? ዛሬ በአጭር ደቂቃ ይህንን እነግራችኋለሁ። እስከ መጨረሻ አብራችሁኝ ቆዩ። ሳብስክራይብ፣ ላይክ እና ሼር በማድረግ ጀምሩ። በመጀመሪያ ግን ምንድነው ልዩነታቸው? ልዩነታቸው ካየን ኢኮኖሚክስ is the main subject that studies how resources are used። እንደምናውቀው ኢኮኖሚክስ ሪሶርስ ወይ ሀብትን እንዴት ጥቅም ላይ እንደምናውል የሚያጠናና የሚያስተምረን ሳብጀክት ነው። ይሄ ኢኮኖሚክስ or ሳብጀክት ለሁለት ይከፈላል። የኢኮኖሚክስን ሁለት ይከፈላል። እርሱንም ማይክሮ ኢኮኖሚክስ ኦር ኤምአይ እና ማክሮ ኢኮኖሚክስ ኦር ኤምኤ ይባላል። እሺ ተካፈለና የነዚህ ልዩነት ምንድነው ከተባለ ደግሞ ማይክሮ ኢኮኖሚክስ is a branch of economics that studies individually decision making unit። ማይክሮ ኢኮኖሚክስ ኦር ኤምአይ ኢኮኖሚክስ የኢኮኖሚክስ ዘርፍ ነው። የሚያጠናው ግን የግለሰብ ውሳኔ ነው ማለት ነው። ምን ማለት ነው? እንዳልነው ማክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ብራንቹ ከኢኮኖሚክስ ነው። ኢኮኖሚክስ አይደለ ለሁለት የተከፈለው ምንና ምን ተብሎ ማክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ ተብሎ ኢኮኖሚክስ ነው የተከፈለው። ስለዚህ ማክሮ ኢኮኖሚክስ ብራንች ኦፍ ዋት ኢኮኖሚክስ that studies individual decision making unit የሚያጠናው የግለሰብ ውሳኔ ነው ማለት ነው። ምን ማለት ነው ግለሰብ ውሳኔ ማለት? what does mean individual decision making unit? it means a small part of the economy that make their own choices ማለት ነው። የራሳቸው ምርጫ የማያደርጉ ትናንሽ የኢኮኖሚ ክፍሎችን ያጠናል ማለት ነው። ምን ማክሮ ኢኮኖሚክስ ኤምአይ ማለት ነው። እነማን ናቸው ደግሞ ስሞል ኢኮኖሚ ውስጥ ቾይዛቸውን ሜክ የሚያደርጉት ካለን ደግሞ who are this unit ካለን this unit include household, firms and individually markets ናቸው ማለት ነው። ምን የሚያደርጉት ስሞል ኢኮኖሚ ውስጥ ቾይዛቸውን የሚያደርጉ ዩኒቶች እነዚህ ናቸው ማለት ነው። these are household, firm and individually markets ናቸው ማለት ነው። what they can decide ምንድነው ደግሞ ዲሳይድ የሚያደርጉት ከተባለን for example household decide what to buy, save or work። አንድ ቤተሰብ ምን እንደሚገዛ ምን እንደሚቆጥብ ወይም ምን እንደሚሰሩ ይወስናሉ ለራሳቸው። ይሄንን ቆጥቡ፣ ይሄንን ብላ፣ ይሄንን አትብላ የሚባል ሰው አካል የለውም ማለት ነው። household የራሱን choice decide ያደርጋል ማለት ነው። ለምሳሌ person decide to buy a bread household ዲሲሽን ነው አይደለ? አንድ ሰው ከፈለገ ዳቦ ገዛለሁ ካለ የራሱ ምርጫ ነው። እሱ ነው ራሱ ነው ዲሳይድ የሚያደርገው። አትግዛ፣ እንጀራ ግዛ፣ ይሄንን አድርግ ማለት አትችልም። ከፈለገ ከነባትሪው መግዛት ይችላል ማለት ነው። ይሄ household decision ነው ማለት ነው። firm or business decision ካየን ደግሞ for example decide what to produce, price and here አይደለ? ምን ማምረት እንዳለባቸው በምን ያህል ዋጋ መሸጥ እንዳለባቸው እና መቼና ምን ያህል መቅጠር እንዳለባቸው ሰራተኛ መወሰን ይችላሉ ማለት ነው። ይሄ firm decision ይባላል። for example company decide to hire a worker, this is firm decision okay። ሌላ ደግሞ government or at a small level decide tax spending in a specific area okay። government ደግሞ ሙሉ በሙሉ ሳይሆን በአነስተኛ ደረጃ ታክሲን ይወስናሉ። በተወሰኑ ቦታዎች ላይ ወጪዎችን ስፔንድ ያደርጋሉ። this is government decision ይባላል። generally micro economics is branch of economics that studies individual unit like household and firm and it focuses on how decisions are made on price of goods and service, demand and supply, consumer behavior, firm production and cost, market structure and ethics። እነዚህ ኢንዲቪጁዋል ዩኒቶች እንዴት በእነዚህ ላይ መወሰን እንደሚችሉ የሚያስተምረን የኢኮኖሚክስ ብራንች ነው ማለት ነው። እሺ ይህን እንደዛ ካለንና
ምንድን ነው ደግሞ ማክሮ ኢኮኖሚክስ? ኤምኤ ምንድን ነው? ባይ ዘ ዋይ ማይክሮ ኢኮኖሚክስ ወይ ኤምአይ ስለተረዳችሁ በጣም ቀላል ነው ብዬ አስባለሁ። ሶ ማክሮ ኢኮኖሚክስ ሚንስ ኢት ኢዝ ብራንች ኦፍ ኢኮኖሚክስ። ይሄም ያው ከዛ አይደለ ሁለት ከተካፈሉት አይደለም። አሁን ኤምአይ አየን፣ አሁን የቀረው ይሄ ኤምኤ አይደለ? ሶ ዲስ አልሶ ብራንች ኦፍ ኢኮኖሚክስ ኤንድ ኢት ስተዲስ ዘ ሆል ኢኮኖሚ ኖት ኢንዲቪጁዋል ፓርት። ኦኬ እዚህ ነው አሁን ዋና ዲፈረንሳቸው የኤምአይ እና የኤምኤ ልዩነት ዋናው እዚህ ነው ማለት ነው። ሶ ማክሮ ኢኮኖሚክስ ስተዲስ ዘ ሆል ኢኮኖሚ፣ ኤምኤ ከሆነ ሆል ኢኮኖሚ ነው የሚያጠናው ማለት ነው። ኖት ኢንዲቪጁዋል ፓርት። ኢንዲቪጁዋል ፓርት የሚያጠናው ማን ብለናል? ኤምአይ። ኦኬ ሶ ማክሮ ኢኮኖሚክስ የሚያጠናው አጠቃላይ ኢኮኖሚን እንጂ የግለሰብ ክፍሎች አይደለም ማለት ነው። እነዚህ የገለ ዳቦ ለመግዛት ቤት ለመግዛት ወሰነ፣ የሆነ ድርጅት ደግሞ ማሽን ገዛ እያለን አናወራም እዚህ ማለት ነው። ምክንያቱም ይህ የሚያጠናው ሙሉ ኢኮኖሚ እንጂ ኢንዲቪጁዋል አይደለም ማለት ነው። ሶ ዋት ዳዝ ኢት ፎከስ ኦን? ምን ላይ ነው የሚያተኩረው ካልከኝ ደግሞ ይሄ ኤምኤ ምን ላይ ነው የሚያተኩረው ካለን ኤምኤአይ ምን ላይ ያተኩራል አለን? ፕራይስ ኦፍ ጉድስ ኤንድ ሰርቪስ፣ ዲማንድ ኤንድ ሰፕላይ፣ ኮንሱመር ቢሄቪየር ላይክ ፊርም ፕሮዳክሽን ኤንድ ኮስት፣ ማርኬት ስትራክቸር በእነዚህ ላይ ያተኩራል ብለናል አይደለ? ይሄ ደግሞ ምን ላይ ያተኩራል ካለን ኢንስቲድ ኦፍ ዋን ፐርሰን ኦር ዋን ፊርም ኢት ሉክስ አት ከአንድ ሰው ወይም ከድርጅት ይልቅ የሚከተለውን ይመለከታል ማለት ነው። ፎር ኤግዛምፕል ቶታል ፕሮዳክሽን ኦር ጂዲፒ፣ ጠቅላላ ምርት የድርጅቱ ሳይሆን የሀገሪቱን ማለት ነው። በዚህ ላይ ፎከስ ያደርጋል። ሌላ ደግሞ ኢንፍሌሽን ኦር ጀነራል ራይዝ ኢን ፕራይስ ነው አይደለ? የዋጋ ግሽበት፣ አጠቃላይ የዋጋ ጭማሪ ማለት ነው። የአንድ ወረዳ የአንድ ዞን ወይ የሆነ ቦታ የሆነ ማርኬት ላይ ሳይሆን እንደ ሀገሪቱ ሲጀመር ኢንፍሌሽን ማለት ራሱ ጀነራል ራይዝ ኢን ፕራይስ ነው አይደለ? የሆነ ቦታ ወይ ሐዋሳ ላይ ወይ አዲስ አበባ ላይ ዋጋ የሆነ እቃ ላይ ዋጋ ስለጨመረ ኢንፍሌሽን አንለው። እንደ ሀገሪቱ ጀነራል ፕራይስ ራይዝ ሲያደርግ ነው አይደለ እንደዛ የሚባለው። ሶ ይሄንን የሚያጠናው ማክሮ ኢኮኖሚክስ ነው ማለት ነው። ሌላ ደግሞ አንኤምፕሎይመንት፣ ስራ አጥነት የሀገሪቱን ማለት ነው። የወረዳውን አይደለም የዞኑን አይደለም። ሶ እንደ ካንትሪ ያለውን ያጠናል። ሌላ ደግሞ ኤክስቼንጅ ሬት የምንዛሬ ተመን፣ ኢኮኖሚክ ግሮዝ የኢኮኖሚ እድገትን። ሶ በእነዚህ ላይ ፎከስ ያደርጋል ማለት ነው ማክሮ ኢኮኖሚክስ። ሶ ለማጥናት እንዲመቻችሁ ፒዲኤፍ ላሳያችሁና ሉክ ማይክሮ ኢኮኖሚክስ ስተዲስ ኢንዲቪጁዋል ዲሲዥን ላይክ ሃውስሆልድ firm and government at a small level. But macroeconomics focuses on something bigger, okay? And it studies the intereconomy as whole. Macroeconomics, it studies the intereconomy as whole. It is structure, performance, and behavior, okay? It studies the intereconomy as whole. It is structure, performance, and behavior. As a whole, ስትራክቸሩን ፐርፎርማንሱን እና ቢሄቪየሩን ያጠናል የሙሉ ኢኮኖሚው ማለት ነው። ሶ ማክሮ ኢኮኖሚክስ ኢዝ ኮንሰርንድ ዊዝ አግሪጌት አውትፑት ኦር ቶታል ፕሮዳክሽን፣ ኢንፍሌሽን ኤንድ አንኤምፕሎይመንት ኤንድ ባላንስ ኦፍ ፓይመንት ኤንድ ኤክስቼንጅ ሬት ኤንድ እንዲሁም ሎንግ ራን ኢኮኖሚክ ግሮዝ፣ ቢዝነስ ሳይክል ኦር ቡም ኤንድ ሪሴሽን፣ ዲስትሪቢዩሽን ኦፍ ኢንካም and macroeconomics policy and international trade በእነዚህ ላይ ፎከስ አድርጎ ያጠናል ማለት ነው። ሶ በደንብ ግልጽ እንደሆነላችሁ ዘንድ ኮንሰርን ኦፍ ማክሮኢኮኖሚክስ እና ማይክሮኢኮኖሚክስ ላሳያችሁ። ምንድነው እዚህ አሁን ይሄ ሰንጠረዥ የሚያሳየው ኮንሰርን ኦፍ ማክሮኢኮኖሚክስ እና ኮንሰርን ኦፍ ማይክሮኢኮኖሚክስ ነው። ሶ at the time of macroeconomics or MA ናሽናል ኢኮኖሚ ያጠናል ማለት ነው። ማክሮኢኮኖሚክስ MA የናሽናል ኢኮኖሚ ያጠናል፣ የሀገሪቱን ኢኮኖሚ ያጠናል። MIs ሃውስሆልድ ኦር ፊርም ኢኮኖሚ ቢሄቪየር ያጠናል። በኢኮኖሚ ዙሪያ የሚያጠናው MA ከተባለ አስሆል ናሽናል ኢኮኖሚ ያጠናል። MI ደግሞ ሃውስሆልድ ኦር ፊርም ኢኮኖሚ ቢሄቪየር ያጠናል ማለት ነው። ኦኬ ጀነራል ፕራይስ ዙሪያ ደግሞ ካየን ማክሮ ኢኮኖሚክስ ጀነራል ፕራይስ ሌቨልን ያጠናል። ቅድም
ኢንፍሌሽን እንዳልነው ማለት ነው። ጀነራል ፕራይስ አጠቃላይ የዋጋ ደረጃ ያሲያጠና ኤምአይስ ፕራይስ ኦፍ ኢንዲቪጁዋል አይተም ኦር ፊርም የፊርሙን ወይ የኢንዲቪጁዋሉን ፕራይስ ያጠናል ማለት ነው። ኦኬ ማክሮ ኢኮኖሚክስ ደግሞ ኤምኤ ኮንሱመር ፕራይስ ኢንዴክስ ኦር ሲፒአይ ያጠናል። ያኛው ደግሞ ማክሮ ኢኮኖሚክስ ደግሞ ፕራይስ ኦፍ ኮንሳምፕሽን ያጠናል ማለት ነው። ለምሳሌ ቅድም ሰውየው ዳቦ ለመግዛት ወሰን አይደለ? ዳቦ ኮንሱም ያደረገ ማለት ነው አይደለ? ያኛው ፕራይስ ያጠናል ማለት ነው። ማክሮ ኢኮኖሚክስ ኤምአይ። እሺ ማክሮ ኢኮኖሚክስ ደግሞ ኢንፍሌሽን ሲያጠና ያኛው ደግሞ አን ኢንክሪዝ ኢን ፕራይስ ኦፍ ኮሞዲቲ። ለምሳሌ ቅድም ዳቦ በገዛ ሰው ላይ ዋጋ ሲጨመር ያኛው የሚያጠናው ማክሮ ኢኮኖሚክስ ነው። የዳቦ ዋጋ የሚያጠናው የማክሮ ኢኮኖሚክስ ሀሳብ ነው ማለት ነው። ያ ደግሞ አሶል ካንትሪ ኢንፍሌሽንን ያጠናል። ናሽናል አውትፑት ኦር ጂዲፒ የሚያጠናው ማክሮ ኢኮኖሚክስ ሲሆን አውትፑት ኦፍ ፋክተር ኦር ፊርም የሚያጠና ደግሞ ማክሮ ኢኮኖሚክስ ነው ማለት ነው። ማክሮ ኢኮኖሚክስ ደግሞ ናሽናል ዌጅ ሬት ሲያጠና ያኛው ደግሞ ኤምአይ ደግሞ ዌጅ ሬት ኢን አን ኢንተርፕራይዝ ኦር ኢን ፋክተር ያጠናል። አንድ ፋብሪካ ውስጥ ወይ ኢንተርፕራይዝ ውስጥ የተፈጠረው ዌጅ ያጠናል ማለት ነው። ማክሮ ኢኮኖሚክስ ደግሞ ናሽናል ኢንቨስትመንት የሀገሪቱን ኢንቨስትመንት ሲያጠና ኮንሰርን ኦፍ ማይክሮ ኢኮኖሚክስ ደግሞ ኢንቨስትመንት ኦፍ ኢንዲቪጁዋል ፊርም ያጠናል ማለት ነው። ሌላ ደግሞ ማክሮ ኢኮኖሚክስ ናሽናል ኮንሰምፕሽን ሲያጠና ኤምአይ ደግሞ ኮንሰምፕሽን ኦፍ ሃውስሆልድ ኦር ኢንዲቪጁዋል የሃውስሆልዱን ወይ ኢንዲቪጁዋሉን ያጠናል ማለት ነው። ማክሮ ኢኮኖሚክስ ደግሞ ገቨርንመንት ኤክስፔንዲቸር ሲያጠና የመንግስት ወጪ ስፔንድ የሚያደርጉትን ሲያጠና ያኛው ማክሮ ኢኮኖሚክስ ደግሞ ፊርምስ ኤክስፔንስ ኦር ሃውስሆልድ ኤክስፔንስ ወይ የፊርሙ ወጪ ወይ ሃውስሆልድ ወጪ ያጠናል ማለት ነው። ማክሮ ኢኮኖሚክስ ደግሞ ትሬድ ባላንስ ሲያጠና ማይክሮ ኢኮኖሚክስ ደግሞ ኤክስፖርት ኦር ኢምፖርት ባይ ኢንዲቪጁዋል ኖት አት ዘ ካንትሪ ይሄ በግል ኤክስፖርት የተደረገ ወይም ኢምፖርት የተደረገ ነገር ያጠናል ማለት ነው። ሌላ ደግሞ ኤምኤ አግሪጌት ዲማንድ አጠቃላይ ፍላጎት አግሪጌት ዲማንድ ሲያጠና ያኛው ደግሞ ኤምአይ ዲማንድ ኦፍ ኮንሱመር ፎር ፕሮዳክት ያጠናል ማለት ነው። ሌላ ደግሞ ኤምኤ አግሪጌት ሳፕላይ ካጠና ኤምአይ ደግሞ ሳፕላይ ኦፍ ፈርም ኦፍ ጊቨን ጉድ ኦር ሰርቪስ ያጠናል ማለት ነው። ሶ ባጭሩ አግሪጌት ኦር ሆል እያለ ካመጣ እንደ ጀነራል ሲያመጣልህ ማክሮ ኢኮኖሚክስ ነው እንዳትበላ ማለት ነው። በጣም ቀላል ኮንሰፕት ነው። ሁለቱም ማለየት ብቻ። ማክሮ ኢኮኖሚክስ ኤምአይ ከተባለ ደግሞ ኢንዲቪጁዋል ነው ነገርየው ማለት ነው። ሶ ኢኮኖሚክስ ኢዝ the main subject that studies how resources are used። ምን ኢኮኖሚክስ የሚባለው it is main subject ነው እሱ that studies how resources are used አንድን ሪሶርስ እንዴት እንደምንጠቀም የሚያስተምረን ሳብጀክት ነው ማለት ነው። ምን ኢኮኖሚክስ። ማይክሮ ኢኮኖሚክስ ደግሞ it focuses on individual unit like household and firm and macroeconomics studies the whole economy። macroeconomics ደግሞ as whole economy ያጠናል like inflation and unemployment ያጠናል ማለት ነው። so if you are new to ኢትዮ ኢኮኖሚክስ ስኩል አፕሎድ የተደረጉ በጣም ለኤግዚት ኤግዛም እና ለኢንትራንስ የሚጠቅሟቸው ኮርሶች ስላሉ ግቡና ቼክ አድርጉ ጋይስ። በዚህ ቀጥል ተመችቶኛል ካላችሁ ይህንን ዩቲዩብ ሰብስክራይብ፣ ላይክ እና ሼር አድርጋችሁ ቀጥዬ እንዲሰራላችሁ የምትፈልጉትን ደግሞ በኮሜንት ጻፉልኝ። ባይ ባይ።